ኢሳይያስ ምዕራፍ 43 እናወጣና ቁጥር 1 ጀምሮ እስከ 7 ቁጥር ድረስ እንሄዳለን። ጌታ ይባረክ። ኢሳይያስ 43 ቁጥር 1 እስከ 7 ድረስ እንደዚህ ይላል። በጌታ በኢየሱስ ስም አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፈንታ ሰጥቻለሁ። በዓይኔ ፊት የከበርክና የተመሰገንክ ነህና እኔም ወድጄሃለሁና፣ ስለዚህ ሰዎችን ለአንተ አሕዛብንም ለነፍስህ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። ዘርህንም ከምስራቅ አመጣዋለሁ፣ ከምዕራብም እሰበስብሃለሁ። ሰሜንም መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴት ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትና ያደረግኩትን ሁሉ አምጣ እለዋለሁ። መልእክቴ ምንድነው? ርዕሱ አንተ የኔ ነህ። ኢየሱስ ጌታ ነው። አንተ የኔ ነህ። ጌታ ይባረክ። እግዚአብሔር በዚህ ምሽት ለነፍሳችን ለውስጣችን ያወራናል። በቃ ማለት እርግጥ ብላችሁ እንድትሰሙኝ እፈልጋለሁ። እኔም ተረጋግቼ ለመናገር እሞክራለሁ። እግዚአብሔር ግን ውስጣችንን ያድሰዋል። በብዙ አይነት ሁኔታ ውስጥ ብዙ ሰው ያልፋል። ሁላችንም የየራሳችን የምናልፍበት ብዙ አይነት ነገር አለ። ግን ከዛ ነገር ስቦ የሚያወጣው የእግዚአብሔር ቃል ነው። ቃሉ ጉልበት አለው። ቃሉ የማጽናናት ኃይል አለው። ቃሉ የማበርታት ኃይል አለው። ቃሉ ካለንበት አውጥቶ አዲስ ሕይወት ውስጥ የማስገባት ኃይል አለው። ክብር ለኢየሱስ ይሁን። ስለዚህ አንተ የኔ ነህ በሚል ርዕስ እናገራለሁ። ክርስቲያን ወይም አዲስ ፍጥረት የእግዚአብሔር ነው አይደል? ዳግም የተወለደ ሰው አዲስ ፍጥረት የሆነ ሰው በፊት ይገዛበት የነበረው ይኖርበት የነበረው ይገዛው አለቃ የነበረው ሰው ያለቃ የነበረው ሌላ ነበር አይደል? ገዢያችን ሌላ ነው። አምላክ የምንሰግድለት ጌታ ብለን የምንሰግድለት የምንገዛለት ሌሎች ጌቶች ይገዙን ነበር። አዲስ ፍጥረት በሆንበት ቅጽበት ግን የማን ሆነናል? የእግዚአብሔር ሆነናል። ፍጥረት ሁሉ የእግዚአብሔር ነው፣ የታወቀ ነው። ግን ደግሞ ፐርሰናሊ የግል አዳኝ፣ የግል ጌታ፣ የግል አምላካችን ግን እግዚአብሔር ሆኗል። ስለዚህ እኛ የማንም አይደለንም። የማንን? የእግዚአብሔር ነን። እግዚአብሔር ይመስገን። ስለዚህ በህይወታችን ላይ እኔ የእግዚአብሔር ነኝ የሚል ማንነት ካለን ሁለንተናችን ያርፋል። በቃ እኔ የህይወት ዘመኔ፣ ህይወቴ፣ አገልግሎቴ፣ ነገሬ፣ ሁሉ ነገር የማን ነው? የእግዚአብሔር ነው። በቃ ስለዚህ እዚህ ክፍል ውስጥ ቃሉም እዚሁ ላይ ነው። ርዕሱም ያለው ርዕሱም ያወጣሁት ከዚሁ ነው። አንተ የኔ ነህ። እስራኤል ማን ነው ብለን ካልን ያው የታወቀ ነው። በጣም በቤተ ክርስቲያናችን ብዙ ትምህርቶች ተለቀዋል። በጣምም ደግሞ የምናውቀው እስራኤልን የምንወድ በቃ ቤተኛም አድርገናቸዋል። እግዚአብሔር ይመስገን። በተለይ እኔ ደስ ይለኛል። በተለይ ከግብፅ ወጥተው ወደ ከነዓን የሚሄዱበት ጉዞ የክርስትና ጉዞ ስለሚመስለኝ እውነትም ነው አይደል? የክርስትና ጉዞ ነውና ከዛ አመሳስለዋለሁ ወደ ከነዓናችን እስክንገባ ድረስ፣ ወደ ዘላለሙ ረፍታችን እስክንገባ ድረስ እንደዛ አይነት ህይወት ውስጥ እናልፋለንና ሁሌ በስብከቴ መሃል አላጣውምና ይመጣልኛል ቶሎ። እግዚአብሔር ይመስገን። እስራኤል ከዘፍጥረት ምዕራፍ 12 ጀምሮ አይደለ ጥሪው? እግዚአብሔር በአብርሃም በኩል አንድ ኔሽን እግዚአብሔር የራሱ የሆነን ህዝብ ሊለይ ፈልጎ አንድ ልጅ የሌለው ለ25 ዓመት የሚጠብቅ ሰው ግን በቃ የተስፋን ቃል ሰጥቶ እያስጠበቀ የቆየ። ከዛ በኋላ ግን ከሱ የተወለደ ይስሐቅ ልክ እንደዛው የሚጠብቅ። ከዛም ደግሞ ያዕቆብ ተወለደ። ያዕቆብ ደግሞ በባህሪው ምን አይነት ነው? አታላይ ነው። በቃ አታላይ ነው በማንነቱ። በቃ አጭበርብሮ የሆነ ነገር፣ ቀምቶ የሆነ ነገር የመውሰድ ባህሪ ያለው ሰው ነው። ይሄን ሰው መጥቶ ግን ቀየረና እግዚአብሔር ኔሽን አደረገው፣ ህዝብ አደረገው። ከዛው ከአታላዩ ከሆነው ሰውዬ ውስጥ ምን አወጣ? ህዝብ የሆነ እስራኤል የሆነ አወጣ። ኢየሱስ ጌታ ነው። ልክ እንደዚሁ እኛ ከዓለም ስንወጣ ከክርስቶስ በክርስቶስ ኢየሱስ አዲስ ፍጥረት ስንሆን የማይጠቅመው ባህሪያችን የማይጠቅመው ማንነታችንን አውጥቶ በክርስቶስ አዲስ ፍጥረት ሰጥቶ ከኛ የሚባዛ ነገር ማውጣት ይችላል። ክብር ለኢየሱስ ይሁን። ታሪካችንን መቀየር የቻለው ኢየሱስ ብቻ ነው። ጌታ ይባረክ። እስራኤል አንተ ከዚህ በኋላ እስራኤል ነህ አለው።
በዚህ ማንነት ስምህ ማን ነው ሲለው ያዕቆብ ነኝ አለ። ከዚያም በኋላ ከዚህ በኋላ አንተ በዚህኛው ማንነት አትቀጥልም፣ ስምህን እቀይረዋለሁ። ለምን? ያዕቆብ ገና ከመፈጠሩ በፊት ከመወለዱ በፊት እግዚአብሔር በሱ ውስጥ የሚወለደውን ያውቅ ነበር። ጌታ ይባረክ። ስለዚህ በትላንትናው ማንነታችን በድሮ ማንነታችን ሳይሆን እግዚአብሔር የሚያውቀን አዲስ ፍጥረት ባደረገን በዚህኛው ማንነታችን ነው። ስለዚህ እስራኤልን መርቶ ከዚያም በኋላ ብዙ ታሪክ በህይወቱ ላይ አድርጓል። ትልቁ ታሪኩ ግን ክርስቶስ ኢየሱስን ከዛ ነገድ ከዛ ህዝብ መካከል እንዲመጣ ዙፋን እንዲሆን፣ ምክንያቱም ህዝቡ የራሱ አድርጎ እግዚአብሔር መርጦት ነበረ ማለት ነው። ክብር ለጌታ ይሁን። ስለዚህ ለዚህ ነው እግዚአብሔር እንደዚህ ይላል፣ አሁንም ያዕቆብ ሆይ አሁን የፈጠረ እስራኤልም ሆይ። ኢየሱስ ጌታ ነው። የፈጠረ እስራኤልም ሆይ። ማንነቱ አጭበርባሪ ነው እንትን ነው እንላለን። የፈጠረ ግን እግዚአብሔር ነው። ኢየሱስ ጌታ ነው። የፈጠረን እግዚአብሔር ነው ማለት ወደ ጌታ ስንመጣ ብዙ አይነት ባህሪ ሊኖረን ይችላል። ብዙ አይነት ህይወት ውስጥ ልንኖር እንችላለን። ነገር ግን ወደ ጌታ ከመጣን በኋላ ደግሞ ከኛ ውስጥ ያንን ማንነት ሽሮ እስራኤል የሚባዛ ክርስቶስ የሚገለጥበት እግዚአብሔር የሚታይበት ለዓላማ የሆነ ማንነት ግን ከኛ ውስጥ ማውጣት የቻለው ማን ነው? እግዚአብሔር ነው። ስለዚህ ሁለቱንም ማንነቱ ነው እዚህ ጋር የሚጠራው ማለት ነው። ያዕቆብ ሆይ እኔ እንደዚህ ነኝ የምትለው በማንነቱ ድካም ያለበት ብዙ ነገር ያለበት፣ እንዲሁም ደግሞ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ሃሌሉያ ተቤዥቻለሁ። ሃሌሉያ የሰራህ በሆድ ሳልሰራ ይለዋል አይደል? ኤርምያስን በሆድ ሳልሰራ አውቄሃለሁ ማለት በሆድ ሳልሰራ ሲል አጥንት ካጥንት ስጋ እንዲህ ሳይሰራራ እሱ ብቻ አይደለም ክፍሉ የሚናገረው አይደል? ቀጥሎ የሚናገረው ነገር ነብይ እንድትሆን ለአሕዛብ ነብይ እንድትሆን መርጬሃለሁ አለው። ኢየሱስ ጌታ ነው። እግዚአብሔር በህይወትህ ላይ አሁን ላለህበት አሁን ላለንበት ለየትኛውም ነገር የሰራህ እግዚአብሔር ነው ማለት እግዚአብሔር በሆድ ሳልሰራ እኔ አውቃለሁ፣ ወደዚህ ነገር ሳትመጣ እኔ አውቃለሁ። ከዛ ኤርምያስ ለዚህ ነገር እንደውም ለዚህ ጥሪ ወይም ደግሞ እግዚአብሔር ለሰራው ነገር አልችልም አልበቃም ብላቴና ነኝ ሲል እናያለን ማለት ነው። ምክንያቱም ዛሬም እግዚአብሔር የሆነ ነገር ውስጥ እግዚአብሔር በውስጣችን ሊገልጥ ሊሰራ ሊያደርግ ይፈልጋል። ግን በሆነ ነገር ደግሞ ተይዘን እኔ አልችልም እኔ እንትን አልልም። ግን እግዚአብሔር ሳልሰራ አውቃለሁ። ኢየሱስ ጌታ ነው። ሳልሰራሽ ያቀሻል እግዚአብሔር። በቃ ማለት ትልቅ ነገር ሲወጣ ትልቅ ነገር ከኛ ውስጥ ሲገለጥ ማየት ደስ ይላል። ሌሎች ሰዎችም ዋው በአገልግሎትሽ ተባረኩ በአገልግሎት ተባረኩ ሲል ደስ ይላል። ነገር ግን እግዚአብሔር ከዛ በፊትም ያውቃል። በቃ እዚህ ነገር ውስጥ እንደምትገባ እግዚአብሔር ያውቃል። ስለዚህ አቅሜ ነው ጉልበቴ ነው ኃይሌ ነው ጥበቤ ነው ትምህርቴ ነው እንዳትል ሳልሰራ አውቃለሁ። ኢየሱስ ጌታ ነው። ስለዚህ የፈጠረህ እግዚአብሔር በህይወታችን እኛን ሲፈጥር እያንዳንዱ ነገር መልካም ነው። እግዚአብሔር ዘፍጥረት ላይ እግዚአብሔር ቁጥር 1 ላይ መጨረሻ አካባቢ እግዚአብሔር የሰራው ነገር ሁሉ መልካም እንደሆነ እጅግ መልካም እንደሆነ አየ። እግዚአብሔር ባንተ ህይወት ውስጥ ትክክል ነው፣ እጅግ መልካም እንደሆነ። ኢየሱስ ጌታ ነው። በቃ እግዚአብሔር ሲፈጥር እግዚአብሔር ሲሰራ እግዚአብሔር አይሳሳትም። ፐርፌክት የሆነ ነገር ነው የፈጠረው፣ ፐርፌክት የሆነ ነገር ነው የሰራው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር የሰራው ነገር እጅግ መልካም እንደሆነ አየ። አንተ ውስጥ እግዚአብሔር እጅግ መልካም የሆነውን ነገር አይቷል። አንቺ ውስጥ እግዚአብሔር እጅግ መልካም የሆነውን ነገር አይቷል። ለዛ ነው እግዚአብሔር የተበላሸውን ሰይጣን ያበላሸውን ነገር መልሶ በክርስቶስ ያ መልካሙ ነገር በእኔና በእናንተ ይመልሰው። ኢየሱስ ጌታ ነው። ስለዚህ በህይወታችሁ አሬ ነገር ተበላሸ የምትሉት ነገር ካለ እግዚአብሔር እጅግ መልካሙን ነገር ይመልሰዋል። ኢየሱስ ያድናል። እጅግ መልካም የሆነውን ነገር ሰይጣን መጥቶ አበላሸው። ነገር ግን እግዚአብሔር በዛ ተስፋ ቆርጦ በቃ ተበላሽቷል ብሎ አልተወው፣ መለሰው በክርስቶስ ማለት ነው። ኢየሱስ ጌታ ነው። ዛሬም የትኛውም ነገር የተበላሸ ነገር ሊኖር ይችላል። በቃ ይሄ ነገር እንዲህ መልካም ነበር፣ እንዲህ ጀምሬ ነበር፣ እንዲህ ተበላሸ ምትሉት ነገር እግዚአብሔር በዚህ ቃል ውስጥ እንደገና መስራት ይችላል። ጌታ ኢየሱስ የተባረከ ይሁን። ርዕሴን እንዳትረሱብኝ። አንተ የኔ ነህ፣ አንቺ የኔ ነሽ። ኢየሱስ ጌታ ነው። ከዛስ
ተቤዥቻለሁና አትፍራ። ኢየሱስ ጌታ ነው። ሃሌሉያ። ኤፌሶን ምዕራፍ 1 ላይ ቁጥር 7 ላይ በውድ ልጁም እንዳው የጸጋው ባለጠግነት ይመሰገን ዘንድ በደሙ የተደረገ እያለ ይናገራል አይደለ? ቤዛነታችንን አገኘን ማለት በውድ ልጁ ተቤዥቻለሁ። አንተ የኔ ነህ። ጠፍተህ ነበር፣ ተበላሽቶ ነበር። እጅግ መልካም የሆነው ነገር ተበላሽቶ ነበር። በማን? በሰይጣን ማታለል፣ በክፉ ማታለል ተበላሽቶ ነበር። ነገር ግን አንተን እንደገና ተቤዥቻለሁ፣ የራስህ አድርጌሃለሁ። አንተ የኔ ነህ። ኢየሱስ ጌታ ነው። በቃ አንተ የኔ ነህ ካለ እግዚአብሔር ያንተ የሆነ እያንዳንዱ ነገር የእግዚአብሔር ነው። ቤተሰብህን ይመለከታል፣ ትዳርህን ይመለከታል፣ ጤናህን ይመለከታል፣ ስራህን፣ አገልግሎትህን፣ ህይወትህን፣ መውጣት መግባትህን እያንዳንዱ ነገር ይመለከታል። በቃ ተቤዥቻለሁ። ያንተ ነገር ተበላሽቶ ነበር፣ ጠፍቶ ነበር፣ እንዲሆኖ ነበር። አሁን ግን ተቤዥቻለሁ፣ የኔ ነህ አንተ። ኢየሱስ ጌታ ነው። በደሙ እግዚአብሔር ገዝቶናል። ቤዛችን ኢየሱስ ዛሬም ከኛ ጋር አለ። ሃሌሉያ። ኢየሱስ ጌታ ነው። በቃ እሱም በደሙ የተደረገ ቤዛነታችንን አግኝተናል። ኢየሱስ ጌታ ነው። ጥቅስ ለምትይዙ ዕብራውያን 9:12 እንዲሁም ደግሞ ኤፌሶን 1:7ንም መያዝ ትችላላችሁ። ከዛ በስምህ ጠርቼሃለሁ። ኢየሱስ ጌታ ነው። በስምህም ጠርቼሃለሁ። ስም ማንነትን ይገልጻል አይደል? ብዙ ጊዜ ፓስተር ይሄንን ይላል። ስም ማንነትን ይገልጻል። በስምህ ጠርቼሃለሁ። ይሄን ሲገባኝ እንዴት ያዕቆብን አሰብኩትና ያዕቆብ እናትና አባቱ ያወጡለት ስም ነው አይደለ? ከዛ እግዚአብሔር መጣና ስሙን ቀየረለት፣ እስራኤል አለው። በዛኛው ቤተሰቡ ባወጣለት ወይም ደግሞ ማንነቱ በሆነ የስሙ ትርጓሜ ማጭበርበር በሆነው በዛ ማንነቱ እግዚአብሔር አላወቀው። ስሙን ቀየረና በስሙ ነው ያወቀው። ኢየሱስ ጌታ ነው። የኛው ማንነታችን ሰዎች የሰጡን፣ ራሳችን የሰጠነው፣ ቤተሰብ የሰጠን በዛ ማንነት አይደለም፣ በዛ ስም አይደለም የሚጠራን እግዚአብሔር። በክርስቶስ ኢየሱስ በሰጠን ስም ነው የሚጠራን። ሃሌሉያ። በቃ ቤተሰቦቻችን የሚጠሩን ስም ሌላ ከሆነ ማንነት ነው አይደለ? በቃ መታወቂያ ነው ስም። በዛ ስም አይደለም የሚጠራው እግዚአብሔር፣ በሌላ ስም። እግዚአብሔር ሌላ ስም ይቀይርላችሁ። ኢየሱስ ጌታ ነው። ስም ሲባል ማንነትን ይወክላል። ስለዚህ እግዚአብሔር የሚጠራን፣ እግዚአብሔር እኛን የሚያውቅበት ስም፣ እኛን የሚጠራበት ስም ሌላ ስም ነው። ስለዚህ ሌሎች ሰዎች ሌላ ስም ሲሰጡን እግዚአብሔር ከሰጠን ውጪ ከሆነ መቀበል የለብንም ማለት ነው። እግዚአብሔር ከሰጠን ማንነት፣ በክርስቶስ ካገኘነው ማንነት፣ ከዚህ ከአዲሱ ህይወት ውጪ የሆነ ስም ከሆነ የሚሰጡን ልንቀበል አይገባም። ስለዚህ በስምህ ጠርቼሃለሁ። ኢየሱስ ጌታ ነው። አዲሱ ስም ተቀይሮልናል። አሜን አሜን። እግዚአብሔር ስማችንን ቀይሮታል፣ መታወቂያችንን ቀይሮታል። ሰው ስሙ ሲጠራ የሆነ የሚመጣላችሁ ነገር አለ አይደለ? በቸርች ውስጥ በቤተሰብ መሃል እንትና ሲባል የሆነ ሰውየው ስሙ ብቻ አይደለም ሙሉ ነገሩ ይመጣል ማለት ነው። እግዚአብሔር ያንን መቀየር ይችላል። ኢየሱስ ጌታ ነው። ያዕቆብን ያኛውን ማንነቱን፣ ያኛውን ህይወቱን፣ ያኛውን ነገሩን፣ ስሙንም ማንነቱንም ነው የቀየረው። ስለዚህ ዛሬም እግዚአብሔር ሰዎች ብዙ የሚሰጡን ስም በሰዎች ዘንድ በጠላትም ዘንድ ብዙ ነገር ስም ሊኖር ይችላል። እግዚአብሔር ግን በዛ ስም ሳይሆን በሌላ በሰጠን ስም በሱ ያውቀናል። ሃሌሉያ። እስቲ የምትጠራበት ስም ሌላ ነው በሉ እስቲ። እግዚአብሔር የሚጠራኝ ስም በሌላ ስም ነው በሉ። ኢየሱስ ጌታ ነው። በእውነት ከሆኑ ሰዎች ላይ እግዚአብሔር ሰዎች የሰጧቸው ስም፣ ሰይጣን የሰጣቸው ስም እግዚአብሔር ይቀደዋል። ኢየሱስ ጌታ ነው። በእውነት እንዳልኳችሁ መልእክት ስለሆነ ትምህርትም ስለሆነ ረጋ ብዬ ነው የምናገረው፣ ግን ለተረዳኝ ለተቀበለኝ ሰው ግን መልእክት ነው። ኢየሱስ ጌታ ነው። ቃሉ በራሱ መልእክት ስለሆነ ኢየሱስ ያድናል። ስለዚህ እግዚአብሔር ሌላን ስም ቀይሮ በራሱ ስም መጥራት ይችላል። እግዚአብሔር የሚጠራው ስም ደግሞ ይጸናል። በቃ ያዕቆብ እስራኤል ብሎ ጠራው። በቃ እስራኤልን ሲያይ እግዚአብሔር እስራኤል ነው፣ የበፊቱ ያዕቆብ አይደለም። ኢየሱስ ጌታ ነው። ስለዚህ ዛሬ እግዚአብሔር ስማችሁን ይቀይር። በሌላ ሰዎች የሚያውቋችሁ የሚጠሯችሁ በቃ እናንተና እግዚአብሔር ሌላ ናችሁ። እናንተና እግዚአብሔር የምትተዋወቁት የጠራችሁ አቤት የምትሉት እግዚአብሔር ሲጠራ አቤት የምትለው ስም ሌላ፣ ሰዎች ደግሞ የሚጠሯችሁ ስም ሌላ። ያንን ስም እግዚአብሔር ይቀይረዋል።
አውጀዋለሁ። በትምህርት ሰዓት ቢሆንም እግዚአብሔር የሚጠራችሁ ስም እሱ ይበተነላችሁ፣ በዙሪያችሁ ይበተነላችሁ፣ በአካባቢያችሁ ይበተነላችሁ። እግዚአብሔር የቀየረውን ስማችሁን ይበተነላችሁ። ኢየሱስ ጌታ ነው። እግዚአብሔር ስም መቀየር ይችላል። ማንነትን መቀየር ይችላል። መታወቂያን መቀየር ይችላል። እስራኤልን ቀየረው። በስም ጠርቻለሁ። ሃሌሉያ! ኢየሱስ ጌታ ነው። በቃ ይሄ ሁሉ ነገር እግዚአብሔር ለያዕቆብ ወይም ለእስራኤል ኪዳን እየገባለት ወይም ደግሞ ተዘልሎ እንዲቀመጥ እርፍ እንዲል እንዳይሰጋ እንዳይፈራ ዙሪያው ባለው ነገር በሚያስጨንቀው ነገር እንዳይሰጋ በቃ ትልቅ ዋስትና ይሰጠዋል ማለት ነው። ኢየሱስ ጌታ ነው። አብርሃምን መጣና እኔ ላንተ ጋሻህ ነኝ አለው እግዚአብሔር። አይገርም? ጋሻህ ነኝ፣ ጋሻ ሰጥሃለሁ አይደለም ያለው፣ ጋሻ ይዝልሃለሁ አይደለም፣ እኔ ራሴ ላንተ ጋሻ ነኝ። ኢየሱስ ጌታ ነው። እግዚአብሔር ጋሻችሁ ነው። እግዚአብሔር ስም መቀየር ይችላል። እግዚአብሔር ማንነትን መቀየር ይችላል። ስለዚህ አንተን ማግኘት የፈለገ ሰው ያንተን ማግኘት የፈለገ መጀመሪያ ማንን ነው የሚያገኘው? እኔን ያገኛል አለው አብርሃም። ስለዚህ በህይወት ዘመናችን ሁሉ እርፍ እንድንል የሚያደርገን እግዚአብሔር አንተ የኔ ነህ፣ አንቺ የኔ ነሽ። ኢየሱስ ጌታ ነው። የራሳችሁ በሆነ ነገር ደግሞ ባለቤትነት ስለሚሰማችሁ በእያንዳንዱ ነገር ትገባላችሁ። የእናንተ በሆነ ቤት ውስጥ መሪ ናችሁ አይደል? አባቶች በዚህ ያላችሁ፣ እናቶች በዚህ ያላችሁ፣ በቤታችሁ ውስጥ እናንተ መሪ ናችሁ። በቤታችሁ ውስጥ እንደፈለጋችሁ የማድረግ መብት አላችሁ። ልጆቻችሁን በወደዳችሁ መንገድ የመቅረጽ መብት አላችሁ። እንደፈለጋችሁ መምራት መብት አላችሁ። ለምን? የእናንተ ነው ቤቱ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር በእኛ ላይ ባለቤትነቱ ከተሰየመ ወይም ደግሞ ባለቤት ከሆነ እንደወደደ የማድረግ መብት አለው። ኢየሱስ ጌታ ነው። እስቲ እኔ እግዚአብሔር ነኝ በሉ። አሜን፣ ሃሌሉያ። ኢየሱስ ጌታ ነው። ይቀጥላል ደግሞ ክፍሉን ነው የምናየው ቁጥር በቁጥር። ኢየሱስ ጌታ ነው። በውሃ ውስጥ ባለፍክ ጊዜ፣ ሃሌሉያ፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ። ኢየሱስ ጌታ ነው። የኔ መሆንህን አንዱ ማረጋገጫዬ፣ አንዱ ዋስትናዬ በውሃ ውስጥ ስታልፍ፣ ውሃ የሚወስድ ነው አይደል? በዛ ውስጥ ስታልፍ እኔ ካንተ ጋር እሆናለሁ። በቃ ሂድ ብያ አልተውህም። ኢየሱስ ጌታ ነው። ሁሌ ይገርመኛል። ወደ ማዶ ተሻገሩ አለና ጌታ ኢየሱስ ለብቻው ወደ ተራራ ሄደ ይላል ሊጸልይ። ከዛ ኃይለኛ አውሎ ንፋስ ተነሳ። ሌሊት ነው፣ ጨለማ ነው፣ ማንም ሊያድናቸው የሚችልበት አይደለም። ኢየሱስ ያንን ያውቀዋል፣ ግን በውሃ ላይ እየተራመደ መጣ። ኢየሱስ ጌታ ነው። አይገርምም? እንሻገር ብሎ በውስጠኛው ተኝቶ በቃ ልንጠፋ ነው ሲሉ ቀስቅሰውት ማዕበሉን ይገስጻል። እሱ በሌለበት ተሻገሩ ብሎም ደግሞ በሌሊት ይመጣል እየተራመደ። ኢየሱስ ጌታ ነው። ስለዚህ ስታልፍ በየትኛውም ነገር እኔ ካንተ ጋር እሆናለሁ። ሃሌሉያ። ስለዚህ አያሰጥምህም። ኢየሱስ ጌታ ነው። እስካሁን ብዙ ነገር አልመጣም በህይወታችሁ። የሚያሰጥም ነገር አልመጣም፣ የሚያጠፋ ነገር አልመጣም፣ ይዞ የሚሄድ ነገር አልመጣም። የእግዚአብሔር አብሮነት፣ እኛ የእግዚአብሔር ከመሆናችን የተነሳ አልሰጠምንም፣ አልወሰደንም። ኢየሱስ ጌታ ነው። እግዚአብሔር ካንተ ጋር አለ። አንተ የእግዚአብሔር ነህ፣ አንቺ የእግዚአብሔር ነሽ። ሃሌሉያ። በወንዞች ውስጥ ባለፍክ ጊዜ አያሰጥብህም። በጣም ይገርመኛል። ይሄ በእሳት ውስጥ በሄድክ ጊዜ አትቃጠልም። ጋሼን መጠየቅ ነው የፈለግኩት እውነት ይህንም ስዘጋጅና እሳት መሄጃ አለው እንደ ጋሼ? በእሳት ውስጥ መሄድ ይቻላል? አይቻልም። አይቻልም። ኖርማሊ አይቻልም። ኢየሱስ ጌታ ነው። ኖርማሊ እንደ ሰውኛ በእሳት ውስጥ መሄድ አይቻልም። በእሳቱ አጠገብ መሄድ ይቻላል? እሳት እየተንበለበለ በቃ መሄድ ትችላላችሁ? ትሸሻላችሁ አይደል? በእሳት ውስጥ በሄድክ ጊዜ አትቀጠልም፣ ነበልባሉም አይፈጅህም። ኢየሱስ ጌታ ነው። ይሄ ለምን? እኔ ካንተ ጋር ስለሆንኩ፣ አንተ የኔ ስለሆንክ። ኢየሱስ ጌታ ነው። እኔ ሲድራቅ ሚሳቅ አብድናጎ ማለት መጽሐፍ ቅዱሳችን ሕያው ነው አይደል? ሆኖ የተደረገ ያለፈ የተሰራ እንጂ ዝም ብሎ ታሪክ አይደለም። ሆኖ ያለፈ የተጻፈ ስለሆነ ማለት ነው። እና ላቆምከው ምስል አንሰግድም አሉ። አንሰግድም ሲሉ በቃ እሳቱን 7 እጥፍ አደረጉት ነው። 7 እጥፍ ሲያደርጉት እምነታቸው እዛ ጋር በጣም ከእግዚአብሔር ካልሆነ በስተቀር ይሄ በሰውኛ የሚቻል አይደለም። በቃ 7 እጥፍ ሲያደርጉ አድርገው እንጂ እኛ ላቆምከው ምስል አንሰግድም
አምላካችን ሊያድነን ይችላል። ከዚህ ከሚንበለበለው እሳት 7 እጥፍ ከሆነው እሳት ሊያድነን ይችላል። ባያድነንስ በዚህ ለፉ ካለንስ ልናልፍ እንችላለን። ያመኑት እግዚአብሔር ግን አብሯቸው ገባ በኢየሱስ ሃሌሉያ። ማለት ጣሏቸው ነው የሚለው። ገና በጣም የንጉሱ ትእዛዝ በጣም አስቸኳይ ስለነበረ እነሱን የጣሉ ሰዎች እዛው ነው የገደላቸው። ገና እነሱን ሲከቱ የንጉስ ትእዛዝ አጣዳፊ ስለነበር ይዘው ተንደርድረው ሲከቷቸው አብሯቸው እግዚአብሔር ገባ። ነገር ግን የጣሏቸው ሰዎች እዛው ነው የገደላቸው፣ ወላፈኑ ማለት ነው። ነገር ግን ንጉሱ መጣና እንደዚህ አለ፣ ገርማል ይሄ አለ። 3 ሰው አልነበር እንዴ ጣልነው? 4ኛው ኬት መጣ? ቃሉ ይኸው ኢየሱስ ጌታ ነው። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። አብሯቸው ገብቶ አብሯቸው ታየላቸው። ታየ። የጣላቸውን ሰዎች አዩአቸው። አስረው የጣሏቸው ሰዎች አዩት። እግዚአብሔር ይታያል። በእሳቱ መሃል ሲያስኬድሽ ይታያል። በእሳቱ መሃል ሲያስኬድ ይታያል። ሌላውን የገደለው ነገር፣ ሌላውን ያጠፋው ነገር፣ ሌላውን ያቃጠለው ነገር አንቺ ግን ስትዝናኝበት፣ አንቺ ግን መሳቂያ አምልኮ ዝማሬ ስትጽፊበት፣ ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ። ይሄ የእግዚአብሔር አብሮነት ነው። እኔ ካንተ ጋር እሆናለሁ። የእውነት ማለት የመጣንባቸው መንገዶች እንደዚህ አይነት መንገዶች ነበሩ አይደል? አሁንም ከፊታችን ብዙ ሊኖር ይችላል ጌታ እስኪመጣ ድረስ። ይሄ ቃል ግን ዋስትናችን ነው። እሳቱ ሊጨምር ይችላል። በቃ 7 እጥፍ አደረጉት። በዛ ውስጥ ግን 2 ልብ ነበራቸው አይደል? ማለት ሊያድነንም ይችላል አሉ። ባያድነንም ግን ፈቃዱ ከሆነ ግን ልንሞትም ልንጠፋም መስዋዕት ሆነንም ልናልፍ እንችላለን። ግን ዓላማችን ለዚህ ላቆምከው ለወርቁስ ምስል አንሰግድም አሉ። ግን የታመኑት እግዚአብሔር ግን አብሯቸው ገባን። መረማመድ ጀመረና እንዴ 3 ሰው አልነበር እንዴ ጣልነው? አንዱ ኬት መጣ? በቃ አውጧቸው ተባለ። እነዛን ያወጡ፣ ከዛ እነዛን የከተቱ ደግሞ እሳቱ እንደገና ነው ያጠፋቸው። ኢየሱስ ጌታ ነው። እግዚአብሔር ካንተ ጋር ይሁን እንጂ እሳቱ አያጠፋም። ሃሌሉያ። ይሄ ለሆኑ ሰዎች መልእክት ብቻ አይደለም፣ እዚህ ላለነው ለእያንዳንዳችን፣ አዲስ ፍጥረት ለሆነን ለእያንዳንዳችን፣ መንፈስ ቅዱስ ለተሰጠን ለእያንዳንዳችን። ኢየሱስ ጌታ ነው። ይሄ ቃል ለጸሎተኛ ሰዎች አይደለም፣ እምነታቸው ትልልቅ ለሆኑ ሰዎች አይደለም። በቃ በአዲስ ኪዳን የእግዚአብሔር ሆኖ አዲስ ፍጥረት ለሆነ ለሁሉ ሰው ይሄ ቃል ሕይወት አለው። ኢየሱስ ጌታ ነው። ስለዚህ እሳቱ አያቃጥልህም፣ እሳቱ አያቃጥልሽም። ኢየሱስ ጌታ ነው። የታመንሽው እግዚአብሔር ከእሳቱ መሃል ሲያወጣሽ ይታያል። አሜን አሜን። ሲያወጣህ ይታያል። በቃ መኖሪያ ደግሞ እኮ አይደለም፣ ባለፍክ ጊዜ ነው የሚለው። በሄድክ ጊዜ ማለፊያ አለው። ለካ ገደብ አለው ማለት ጊዜ አለው። በቃ በውሃው መሃል የመሄጃ ጊዜ አለው። በእሳቱ መሃል የመራመጃ ጊዜ አለው። እግዚአብሔር ሁል ጊዜ እሳት የለውም። እግዚአብሔር ሁል ጊዜ ባህር የለውም። እግዚአብሔር ደግሞ የማውጣት ጊዜ አለው። ከፍ የማረግ ጊዜ አለው። የሱ አምላክ የሚባልበት ጊዜ አለው። እነዚህ ሰዎች አወጣቸውና የነሱ አምላክ የማያመልክ ቤቱ የጉድፍ መጣያ ይሆናል ተባለ። በአሕዛብ ሁሉ ዘንድ የነሲድራቅ የነሚሳቅ አብደናጎ አምላክ ከፍ ማለት ጀመረ። ኢየሱስ ጌታ ነው። እግዚአብሔር በቤተሰቦቻችን መካከል ይታየልናል። በዘሮቻችን መካከል ይታየልናል። በአካባቢያችን ይታየልናል። አወጣት ይባላል። አወጣት አሻገረው ይባላል። ሃሌሉያ አለው። እግዚአብሔር ሲዘን እውነት አለው። በቃ እሳት ጊዜ ብቻ አይደለም እግዚአብሔር ያለው አለው፣ የሚታይበት አለው። ሃሌሉያ። እኔ በህይወት ይሄንን አይቻለሁ፣ ምስክር ነኝ። ኢየሱስ ጌታ ነው። የሱ አምላክ ይባላል። የሱ አምላክ ይባላል። ኢየሱስ ጌታ ነው። አትጠቅምም አትረባም ተብሎ ስትጣሉ በነበራችሁ ሰዓት በቃ ማን ይደርስላታል? ማን ይደርስለታል? እስቲ ከእጄ የሚያመልጣችሁ አምላክ ካለ ነው ያለው ንጉሱ። ከእጄ የሚያስጥላችሁ አምላክ ካለ ይታያል ነው ያለው። አሳየ እግዚአብሔር። ዘንድሮ ያሳያል እግዚአብሔር። እውነት ያሳያል። ዛሬ እግዚአብሔር ካንተ ጋር መኖሩ ያሳያል። እግዚአብሔር ካንቺ ጋር መኖሩ ያሳያል። ሃሌሉያ። እግዚአብሔር መውጫን ያዘጋጃል። አወጣቸው። አትቃጠልም፣ ከዛ ነበልባሉ አይፈጅም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ኢየሱስ ጌታ ነው። እግዚአብሔር መድኃኒታችን ነው።
ለነፍሳችን መድኃኒታችን ኢየሱስ ክርስቶስ ነው። ሃሌሉያ። የነፍሳችን መድኃኒት ማን ነው? ኢየሱስ ነው። ሃሌሉያ። የነፍሳችን መድኃኒት እንደሆነ ሁሉ ለስጋችን፣ ለስሜታችን፣ ለሁለንተናችን መድኃኒታችን ኢየሱስ ነው። ስሜትን ማን ሊያክመው ይችላል? ማንም አያክመው። ማለት የውጫዊ ስጋ በስጋ የታመምነውን ሐኪም ሊያድነው ይችላል፣ በዶክተር ሊታከም ይችላል። ውስጥን ማዳን የሚችል ማን ነው? ማንም አይችልም። ኃጢአትን ማን ሊያድን ይችላል? ማንም ሊያድን አይችልም። ነገር ግን እኔ መድኃኒት ነኝ። ኢየሱስ ጌታ ነው። መድኃኒት አግኝተን ከዘላለም ጥፋት፣ ከዘላለም ሞት፣ ከዘላለም መሞት ያመለጥንበት ጌታ ዛሬ መድኃኒታችን ነው። ኢየሱስ የዓለም ሁሉ መድኃኒት ነው። ለወሰደው ሁሉ ደግሞ መድኃኒቱ መዳኛ ይሆንለታል። ሐኪም ቤት ስንሄድ ሁላችንም ዶክተር ፊት እንቀርባለን አይደል? በሽታችን እንናገራለን ምናምን። ድነን እንወጣለን እንዴ? አንወጣም አይደል? መታከም አለ። እንዴት ነው ምንድነው ይባል። ከዛ መድኃኒቱን ስንወስድ ነው ምንድነው በቃ እዛው እያለን ምናልባት መርፌ ሊሰጠን ይችላል። ቤት እስክንገባ ድረስ ያ መርፌ ሰርቶ መድኃኒቱ ሰርቶ ቤት ስንገባ እንድናለን። ኢየሱስ የዓለም ሁሉ መድኃኒት ነው። ለወሰድነው ለእኛ ግን የነፍሳችን የህይወታችን መድኃኒት ነው። ኢየሱስ ጌታ ነው። ስለዚህ በቤታችሁ በህይወታችሁ የምትታመሙበት ነገር አለ። እኔ መድኃኒት ነኝ። የእስራኤል ቅዱስ እግዚአብሔር እኔ መድኃኒት ነኝ። ማንም ሊፈውሰው የማይችለው ቁስልህን፣ ማንም ሊፈውሰው የማይችለው በሽታህን። በሽታ ይሄ ውጫዊው ነገር ብቻ እንዳታስቡ። የውስጥ ህመም። ብዙ ሰው በብዙ ነገር ታሟል አይደል? ብዙ ሰው በብዙ ነገር ታሞ ይሄዳል። በቃ በሳቅ የሸፈነው በልብስ የሸፈነው ብዙ ሰው በየቤቱ ብዙ አይነት በሽታ አለ። እኔ መድኃኒትህ ነኝ። ኢየሱስ ጌታ ነው። ዛሬ መድኃኒት ወደ ቤታችሁ ይግባ አለ። በቤታችሁ ግን ዛሬ እንደገና ወደ ቤታችሁ ይግባ። ወርቅ በእሳት ነጥሮ እንደሚወጣ የተፈተነው እምነታችሁ እንደዚህ ነጥሮ ይወጣል። ስለዚህ መውጫ አለው ያልነው ቀደም በቃ እምነት ነው የሚፈተነው በዚህ እና ወርቅ ተፈትኖ እዛው እንደማይቀር ከና አፈሩ እንደማይጣል ሲወጣ ግን ዋጋውን ጨምሮ ኢየሱስ ጌታ ነው። አፈሩ ተራግፎ ምን ብሎ ዋጋውን ጨምሮ ውድ የሆነ ቦታ ላይ በውድ ዋጋ ይሸጣል። ክብር ለኢየሱስ ይሁን። ስለዚህ ከዛ እሳት ውስጥ ስንወጣ እግዚአብሔር ዋጋችንን ከፍ ያደርገዋል። ምን ምሳሌ መጣልኝ? ይሄንን እየተዘጋጀው ቤት የሚያከራዩ ሰዎች ቤቱን ማከራየት ሲፈልጉ ምንድነው ልቀቁ ይባላል አይደል? ልቀቁ ይባላል። ለምን? በጨመረ ዋጋ ማከራየት ሲፈልጉ ማለት ነውና ልክ እነዛ ሰዎች ሲወጡ ቤቱን ያድሱታል፣ ቀለም ይቀቡታል፣ ያሳምሩታል። ምን ያረጉታል? ዋጋውን ጨምሩታል። ኢየሱስ ጌታ ነው። ቤቱ ሲታደስ ግን ብዙ ነገር ይሆናል አይደል? ሊቆፈር ይችላል። የተበላሸ ነገር ከሆነ ብዙ ነገር ይሆናል። በዛ መሰራት ውስጥ ግን ምን ይሆናል? ቤቱ ዋጋው ከፍ ይላል ማለት ነው። ስለዚህ እግዚአብሔር በብዙ አይነት ውስጥ እሳት ውስጥ በብዙ አይነት የህይወት ቻሌንጅ ውስጥ የምታልፉ ሰዎች እግዚአብሔር ዋጋችሁን ከፍ ሊያደርገው ነው። ኢየሱስ ጌታ ነው። ላትወርዱ በማትችሉበት ትላንትና በምትታወቁበት ትላንትና ሌሎች ሰዎች በተቀበሏችሁ ማንነት ሳይሆን በሌላ ዋጋ ኢየሱስ ጌታ ነው። ያ ቤት ሲከራይ መጀመሪያ የነበረውን ዋጋ አይደለም ያከራዩት። በቃ ይጨምሩና ዋጋውን ከፍ ያደርጉታል። እግዚአብሔር ዋጋችሁን ይጨምረዋል። ሃሌሉያ። አንደኛ ዮሐንስ ወንጌል 14 ቁጥር 17 ላይ ዓለም የማያየውና የማያውቀው ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ ይላል። ኢየሱስ ጌታ ነው። መንፈስ ቅዱስ አብሯችሁ ያለው እግዚአብሔር፣ ከእናንተ ጋር ያለው እግዚአብሔር ሌሎች ሰዎች ላያውቁት ይችላሉ። ማለት እየሰራ ያለውን አንተን እየሰራ ያለውን ሌሎች ሰዎች አያውቁትም። አንተ ውስጥ ግን ስለሚኖር ታውቀዋለህ። አንቺ ውስጥ ስለሚኖር ታውቂዋለሽ። ኢየሱስ ጌታ ነው። ይሄ እናንተ የምትተዋወቁት ጌታ ይገለጣል። ሲሰራ ይገለጣል፣ ሲታይ ይገለጣል፣ ሲንቀሳቀስ ይገለጣል። ኢየሱስ ጌታ ነው። ስለዚህ ኢየሱስ መድኃኒታችን ነው። ቁጥር 4 ላይ ሃሌሉያ በዓይኔ ፊት የከበርክና የተመሰገንክ ነህና እኔ ወድጄሃለሁ። ሃሌሉያ። ቆላስይስ ምዕራፍ 1 እስቲ እጅን ብናወጣ ደስ ይለኛል። ቆላስይስ ምዕራፍ 1 ከ13 እስከ 14 እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ሃሌሉያ። ኢየሱስ ጌታ ነው። እስቲ ድገምልን።
እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አሜን። ኢየሱስ ጌታ ነው። በዓይኔ ፊት ምን ያልከነ የከበርክና የተመሰገንክ ነህና እኔም ወድጄሃለሁ። ኢየሱስ ጌታ ነው። የገባንበት ዓለም የፍቅር ዓለም ነው። የክርስቶስ ዓለም ውስጥ እግዚአብሔር አስገብቶናል። በዓይኔ ፊት የከበርክ ነህ። ለምን? በልጄ በክርስቶስ የተዋጀ ስለሆንክ የተመሰገንክ ነህ። ልጄን ስለተቀበልክልኝ ስላመንክልኝ። ሃሌሉያ። ብፁዓን ብሎ አይደለም የሚጠራን ሰማይ የተባረካችሁ። ለምን? ክርስቶስ ኢየሱስ በርቶልናል። የበራልን ጌታ ደግሞ በሕይወታችን ላይ አስገብተነዋል። ኢየሱስ ጌታ ነው። ስለዚህ በዓይኔ ፊት የከበርክ የተመሰገንክ ነህ፣ እኔም ወድጄሃለሁ። ኢየሱስ ጌታ ነው። እግዚአብሔር ይወድሃል። እግዚአብሔር ይወድሻል። እስቲ ለነፍሳችሁ ንገሩ፣ እኔ እግዚአብሔር ይወደኛል በሉ። በደንብ እስቲ አስተውላችሁ፣ እኔ እግዚአብሔር ይወደኛል በሉ። ሃሌሉያ። አሁን የፈለሳችሁት ምን ውስጥ ነው? የእግዚአብሔር ፍቅር ዓለም ውስጥ። ሰው ሊወዳችሁ ሊያጨበጭብላችሁ ደስ ሊለው ይችላል፣ ደስ ላይለው ይችላል፣ ኢግኖር ሊያረጋችሁ ይችላል፣ ላያጨበጭብላችሁም ይችላል። እኔ ዓለም ግን የገባችሁት ምን ውስጥ ነው? የፍቅር ዓለም ውስጥ ነው። ኢየሱስ ጌታ ነው። እግዚአብሔር ወደ ልጁ ወደ ፍቅሩ መንግስት አስገብቶናል። መወደድን እግዚአብሔር ሰጥቶናል። ተቀባይነትን እግዚአብሔር ሰጥቶናል። እኛን የሚወደን ሁሉ እግዚአብሔርን ይወዳል። እኛን የሚጠላን ሁሉ በተቃራኒው። ኢየሱስ ጌታ ነው። ሰይጣን ብቻ ነው እኛን የሚጠላን። ኢየሱስ ያድናል። ሃሌሉያ። ሐሳቡ የተበላሸ ሊኖር ይችላል፣ ግን በእግዚአብሔር የተወደደ ሰው፣ በእግዚአብሔር የተፈቀረ ሰው እግዚአብሔር የወደደውን ይወዳል። እግዚአብሔር ያፈቀረውን ያፈቅራል። እኛም ሰዎችን የምንወደው እግዚአብሔር ያንን ሰው ስለሚወደው፣ እኛም ያንን ሰው የምናከብረው የምንቀበለው፣ ያንን ሰው ተቀብለነው የምንኖረው እግዚአብሔር ያንን ሰው ስለተቀበለው። ኢየሱስ ጌታ ነው። ስለዚህ አንተን እግዚአብሔር ይወድሃል። እኔ ልወድህ ግድ ነው። አንቺን እግዚአብሔር ይወድሻል። እኔ ልወድሽ ግድ ነው። ከጠላሁሽ ግን ሌላ ነገር ገብቷል ማለት ነው እዚህ ውስጥ። ዛሬ እግዚአብሔር በፍቅር መንፈስ ይሙላል። እንደገና በፍቅር መንፈስ ይሙላል። እርስ በርስ የምንዋደድበት ንጹህ ፍቅር፣ በክርስቶስ ያገኘነው ንጹህ ፍቅር፣ እርስ በርስ የምንያዝበት ንጹህ ፍቅር እግዚአብሔር እንደገና ያድስልን። ኢየሱስ ጌታ ነው። ከአይምሮ ላይ የተበላሸ ነገር እግዚአብሔር ጠርጎ ያስወጣው። ጥላቻ ከእግዚአብሔር ዓለም አይደለም። ጥላቻ እኛ የገባንበት ዓለም አይደለም። ቂም፣ ጥላቻ፣ ክፋት፣ አመጽ እኛ የገባንበት ዓለም አይደለም። እግዚአብሔር ያስገባን ወዴት ዓለም ነው? ወደ ፍቅሩ መንግስት። ኢየሱስ ጌታ ነው። እርስ በርስ ወደምንዋደድበት መንግስት፣ እርስ በርስ ወደምንቀባበልበት፣ ወደምንሸካከምበት እግዚአብሔር ወደዚህ መንግስት አስገብቶናል። እግዚአብሔር ይህንን መንፈስ እንደገና ያድስልን። የተበላሸው ነገር እግዚአብሔር እንደገና ያድስልን። ኢየሱስ ጌታ ነው። መልእክቴን እየጨረስኩ ነው። ሃሌሉያ። እኔ ከአንተ ጋር ነኝና አትፍራ፣ ዘርህንም ከምስራቅ አመጣዋለሁ፣ ከምዕራብም እሰበስብሃለሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬ የፈጠርኩት የሰራሁትን ያደረግኩትን ሁሉ አምጣ እለዋለሁ። ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ያድናል። አንተ ብቻ አይደለህም፣ የሚመጡ ዘሮች አሉ። አሜን። ኢየሱስ ያድናል። አንተ ብቻ አይደለህም፣ ከዘሮች መሃል አመጣለሁ፣ ከትውልድ መሃል አመጣለሁ። እስቲ ዮሐንስ ወንጌልን አሁንም እናውጣና ምዕራፍ 10 ቁጥር 16 ላይ የመጨረሻ ጥቅሴ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ከ26 እንደዚህ ይላል። አነባዋለሁ። ቁጥር 16 የራሴን በጎች አውቃለሁ፣ የራሴንም በጎች ያውቁኛል፣ ነፍሴም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል እያለ ይቀጥላል። ኢየሱስ ያድናል። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እረኛው አንድ ይሆናል። በቃ ነፍሴን ስለ እነሱ አኖራለሁ አለ ጌታ ኢየሱስ። ስለ መልካም እረኛ ነው የሚናገረው ክፍሉ። ድምፄን ይሰማሉ። በጎች የሆኑ መለያቸው አንዱ ድምፄን ይሰማሉ።
ከዛ በስማቸው ቅድም በስም የሚለው አንዱ ራሱ በስማቸው እጠራቸዋለሁ ይላል። በጎቹ በስም ነው የሚታወቁት። አይገርም? ኢየሱስ ጌታ ነው። እረኛው መልካሙ እረኛ በጎቹን በስም ጠርቶ ያወጣቸዋል። እና ሌሎቹን አይደለም የራሱ የሆኑትን የራሴ የሆኑትን በስም ጠርቼ አወጣለሁ። ከዛ ከፊታቸው ሄዳለሁ ይላል። ጆሮአችን እንደገና ይከፈት፣ ወደ እረኛችን ይከፈት። ዘንድሮ ብዙ ድምፅ አለ አይደለ? ብዙ ድምፅ አለ። በጎቹ የሚያቅበዘብዝ በጎቹ እረኛውን እንዳይሰሙ የሚያደርግ ብዙ ድምፅ አለ። ዘንድሮ ግን በኢየሱስ ስም የኔና እናንተ ጆሮ ለሌላ ተዘግቶ ለእረኛው ይከፈትልን። በጎቼ ድምፄን ይሰማሉ አለና ከዛ እኔም ደግሞ ሌሎች በጎች አሉኝ እንደዚህ ድምፄን የሚሰሙ አሉ፣ ከዚህ በረት ያልሆኑ። አሁን እዚህ በረት ውስጥ ያሉ ብቻ አይደሉም፣ ሌሎች ደግሞ ላመጣ ይገባኛል አለ። ስለዚህ ዘርህን እሰበስበዋለሁ። ኢየሱስ ጌታ ነው። ሃሌሉያ። በቃ እጠራዋለሁ፣ እሰበስበዋለሁ። ለእኔ የፈጠርኩትን ለራሴ የሰራሁት አለኝ ከአንተ ዘር ውስጥ መካከል። ኢየሱስ ያድናል። ይሄን ቃል ምናልባት ከዚህም በፊት መስክሬዋለሁና ገና በመጽሐፍ ቅዱስ ትንቢት ወይም መልእክት ስቀበል የመጀመሪያ ነውና ኢሳይያስ 43ን በጣም ወደው ክፍል ነው። አንዳንድ ቃሎች አሉ አይደል የግላችሁ የምታረጓቸው ሌሎች ባይሰብኩባችሁ ባይናገሩ ለእናንተ ብቻ የተጻፉ ምናልባት እኔ ሊሆን ይችላል እንደዚህ የሚሰማኝና በጣም እያለቀስኩ ነው ማነበው። 14 ዓመት ምናምን ይሆነኛል 13 14 ዓመት እና እናታችን በልጅነታችን የሞተችውና ሁላችንም ተበታትነን ዘመድ ቤት ነው የነበርነውና እግዚአብሔር ይሄንን ቃል በመጀመሪያ ገና ጌታንም በደንብ እያጣጣምኩት ነው ገና በዛ እድሜ ነውና ይሄን ቃል ለምን እንደማለቅስ አላቅም። እያነበብኩት ብቻ በወዴተኝቻ አለቅሳለሁ። አረሳውም አይምሮዬ ማለት ነው። ያው ረጅም ሰው እግዚአብሔር ይመስገን። እና ለካ እግዚአብሔር በትንቢት እየተናገረኝ ነው። እሷ ልክ እንደሞተች እኔ በሁለተኛው ወሬ ወጣሁኝ። ከዛ አንዱ ወንድሜ አክስቴ ጋር አጎቴ ጋር ምናምን ብዙ ነበርንና ሁላችንም ተበታትነን ያለ ነው ማለት ነው። ይሄን ቃል ለካ እግዚአብሔር ትንቢት እየነገረኝ ነው። እና አሁን ያነበብኩላችሁ ያካፈልኳችሁ ቃል የራሴ መልእክት ነው። ኢየሱስ ጌታ ነው። ለዛ ነው የተነካችሁት። ጌታ ይባረክ። ሃሌሉያ። እና አደረገው እግዚአብሔር። በውሃ ውስጥ በሄድክ ጊዜ የሚለው በእሳት ውስጥ ባለፍክ ጊዜ የሚለው አላሰጠመኝም። ይኸው በክብር አቆመኝ ጌታ። እግዚአብሔር ይመስገን። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር እሰበስባለሁ ሲል የሚሰበስበው ነገር አለ። አመጣለሁ ሲል የሚያመጣው ነገር አለ። ስለዚህ እግዚአብሔር በዘሮቻችሁ መካከል በቤተሰቦቻችሁ መካከል ማዳን ያለበትን ያድናል። አንተ ብቻ አይደለህም የኔ ነህ የሚለው እግዚአብሔር። ከአንቺ ዘር መካከል እግዚአብሔር የመረጠው ትውልድ አለ፣ የጠራው ትውልድ አለ። አንቺን አልፎ የሚጠቀም አንተን አልፎ የሚጠቀም እግዚአብሔር ዘርህን ይሰበስበዋል። እግዚአብሔር ዘራችሁን ይሰብስብላችሁ፣ በክርስቶስ ይሰብስብላችሁ፣ በእውነት ወደዚህ ጌታ ይሰብስብላችሁ። እናንተ የቀመሳችሁት ያያችሁትን እንዲያዩ እግዚአብሔር እድል ይስጣቸው። ምናልባት ዛሬ የሚጠሉ የሚመስሉ የሚያሳድዱ የሚመስሉ ዛሬ በቃ አይገባቸውም፣ እነሱ የወንጌል ተቃዋሚ ናቸው፣ እነሱ እንትን ናቸው የምንላቸው ሰዎች መጥተው ከኛ የሚበልጡ ሊሆኑ ይችላሉ። በእውነት ነው የምላችሁ፣ በጣም በብዙ አልፈውን የሚሄዱ ሊሆኑ ይችላሉ። ስለዚህ አምነን መጸለይ፣ አምነን ለነሱ መመስከር፣ ተስፋ ባለመቁረጥ እግዚአብሔር እንደሚወዳቸው በማሰብ ከዚህ በረት ያልሆነው ሌሎች በጎች አሉኝ አለ ጌታ ኢየሱስ። ሃሌሉያ። እስቲ በዘሬ መካከል እግዚአብሔር ትውልድ አለ በሉ እስቲ። አሜን አሜን። እግዚአብሔር ማን ያውቃል ከዘራችሁ መካከል ከቤተሰቦቻችሁ መካከል ለምድር በረከት የሆኑ ሰዎችን ቢያስነሳ። አንተን ብቻ አይደለም፣ ድነት ለግላችን ብቻ ሳይሆን ለትውልዳችን ነው አይደል? ብርሃን አንድ ቤት ከገባ ብርሃኑ አልፎ ይሄዳል። በቃ አንድ ቦታ ብቻ አይደለም፣ ቤቱን ሙሉ ይሞላል። እኛ ቤት የገባው የክርስቶስ ማዳን፣ እኛ ቤት የገባው ጥሪ ዘሮቻችን ትውልዳችን መካከል ማሄድ ይችላል። ኢየሱስ ጌታ ነው። ስለዚህ ሌላም አለኝ አለ እግዚአብሔር። ምናልባት በቤተሰቦቻችሁ መካከል ለትልልቅ ነገር እግዚአብሔር የተጠሩ ሰዎች ቢኖሩስ? ልጆቻችሁ ወላጆች በዚህ አላችሁ። በልጆቻችሁ መካከል እግዚአብሔር የከበረ ነገር አስቀምጦ እግዚአብሔር ቢሆንስ? እውነት አሁን ምናልባት ላይመስል ይችላል። አሉኝ አለ እግዚአብሔር። ላመጣቸው ይገባል አለ እግዚአብሔር። ያመጣቸዋል። የፈጠራቸውን ያመጣቸዋል። የለያቸውን ያመጣቸዋል። ወደ ከበረ ነገር ያመጣቸዋል። ዘመናቸው በከንቱ አያልፍም። ኢየሱስ ጌታ ነው። የእግዚአብሔር ማዳን የእግዚአብሔር ታምራት አንተ ጋር ብቻ አይቆምም።
ማየት ይሆንልን። በዘሮቻችን መሃል ማየት ይሆንልን። በቤተሰቦቻችን ማየት ይሆንልን። በወንድሞቻችን በእህቶቻችን ማየት ይሆንልን። ባሎች በሚስቶቻችሁ ማየት ይሆንላችሁ። ሚስቶች በባሎቻችሁ ማየት ይሆንላችሁ። ኢየሱስ ጌታ ነው። ሃሌሉያ። መልእክቴን ጨርሻለሁ። ጌታ ክብሩን ይውሰድ። ሃሌሉያ።